ኮንተንት ክሬሽን ላይ እያንዳንዱ የምትሰሯት ነገር ወርዳ ወደ አቴንሽን ነው የምትመጣው። ማለትም እያንዳንዱ የምታደርጓት ነገር ወደ አቴንሽን ነው የምትመነዘረው ማለት ነው። አቴንሽን ነው ለየትኛውም ኮንተንት ክሬተር መሰረቱ ማለት ነው። አቴንሽን ነው ኮንተንት ክሬተር ኤግዚስት እንዲያደርግ ሰርቫይቭ እንዲያደርግ ራሱ ያደረገው ማለት ነው። ኮንተንት ክሬተር ተፈላጊ እንዲሆን ያደረገውም ነገር አቴንሽን ነው። ማለትም አቴንሽን ነው ሁሉንም የኮንተንት ክሬተር ጌም የሚጫወተው ማለት ነው። ከፍተኛውን አቴንሽን የያዘ ኮንተንት ክሬተር ደግሞ ከፍተኛውን ገንዘብ ያገኛል። ልክ አንድ ነጋዴ ከፍተኛ ሽያጭ ባስመዘገበ ቁጥር ከፍተኛ ትርፍ እንደሚያገኙላ አንድ ኮንተንት ክሬተርም አቴንሽኑ ከፍተኛ ከሆነ ከፍተኛ ገንዘብ ያገኛል ማለት ነው። ምክንያቱም የኮንተንት ክሬሽን ካረንሲው አቴንሽን ነው። እያንዳንዱ ነገር ወደ አቴንሽን ነው የሚቀየረው ማለት ነው። ስለዚህ ኮንተንት ክሬተር መሆን ከፈለጋችሁ ግዴታ የሚያስፈልጋችሁ ነገር አቴንሽን ነው። አቴንሽንም መያዝ አለባችሁ። ከየሰው ላይ አቴንሽናችሁን መሰብሰብ አለባችሁ። አቴንሽን ለመያዝ የሚረዱ ብዙ ነገሮች አሉ። ነገር ግን በዋናነት አንድ ኮንተንት ክሬተር ኮንተንት እየሰራ ነው አቴንሽንን ለመያዝ የሚጠቀመው። የመጀመሪያው አቴንሽንን ለመያዝ የሚጠቅመው ቱል ኮንተንት መስራት ነው ማለት ነው። ኮንተንት በምትሰሩበት ጊዜ የእናንተን ፐርሰናሊቲ በምትጨምሩበት ጊዜ የምታወሩት ነገር፣ የምታቀርቡት ነገር፣ የምታሳዩት ነገር የሰዎችን አቴንሽን ይይዛል። ይህ አቴንሽን ወደ ገንዘብ ይቀየራል ማለት ነው። ሁለተኛው አቴንሽን የምትይዙበት መንገድ ደግሞ በብራንዲንጋችሁ ነው፣ በማንነታችሁ ነው ማለት ነው። ማንነታችሁ የምታደርጉት ስራ፣ የምትገዙት ምናምን የመሳሰሉት ነገሮች ብራንዳችሁን ይገነባል ማለት ነው። አብዛኞቹ ኮንተንት ክሬተሮች አይታችሁ ከሆነ ቤት በሚገዙበት ጊዜ፣ መኪና በሚገዙበት ጊዜ ቪዲዮ ይለቃሉ። ለምን? ብራንዳቸው ጋር እንዲያያዝ ማለት ነው። ብራንዳቸውን እንዲገነባ። ልክ ያ ኮንተንት ክሬተር ሲነሳ የሚሰራውን ስራ፣ የሚነዳውን መኪና፣ ያለውን ቤት እንዲታሰብ ይደረጋል። ስለዚህ ብራንዳቸው ይገነባል ማለት ነው። ብራንድ ማለት ደግሞ ማስታወሻ ማለት ነው። ሶስተኛው ኮንተንት ክሬተር የሚጠቀምበት አቴንሽን ለመያዝ ማለት ደግሞ ዩኒክ የሆኑ አይዲያዎችን ማቅረብ ነው። ዩኒክ አይዲያዎችን ማቅረብ ስላችሁ በየቀኑ አሪፍ ለየት ያለ ሀሳብ ያላቸውን ቪዲዮዎችን ማቅረብ ማለት ነው። እኔ የምጠቀመው ስትራቴጂ እሱ ነው። በጣም ምርጥ የሚባሉ ኮንተንት ክሬተሮችም በቃ የማይተኩ የሚባሉ ኮንተንት ክሬተሮችም ይሄንን ስትራቴጂ ነው የሚጠቀሙት። አሁን ቲክቶክ ላይ ታችሁ ከሆነ አውርታ በርሲሳ የሚባል ሰው እያለ ሁሌ ለየት ያለ ሀሳብ ተሰምቶ የማይታወቅ ከዚህ በፊት ያልታየ ያልተነገሩ ነገሮችን ነው ሁሌ ቲክቶክ ላይ የሚያቀርበው። ከዛ በኋላ ምን አረገ መሰላችሁ? አሁን አካውንቱን ቲክቶክ ላይ አስቀምጧል። ከዛ በኋላ ሰዎች እንደ ደሞዝ ይከፍሉታል ማለት ነው። ስለዚህ እንደዚህ በቀላሉ አቴንሽንን ስቦ ገንዘብ ማግኘት ይቻላል ማለት ነው። ይሄ አሪፍ አዲስ አይዲያ የማቅረብ ስትራቴጂ እንደሚሰራ አውንታ በርሲሳ ፕሩቫችን ሆነ ማለት ነው። እኔም የምጠቀመው እሱን ነው ብያችኋለሁ። በቃ ሁልጊዜ አዲስ የሆኑ ስለ ስልክ፣ ስለ ቴክስ፣ ስለመሳሰሉት ነገሮች የሚለቀቁት ነገሮች አያመልጡኝም። ሁልጊዜ ኦተንቲክ የሆኑ ኮንተንቶችን ኦን ታይም ዲሊቨር አደርጋለሁ። ኮንሲስተንት ሆኜ ያቀርብላችኋለሁ ማለት ነው። ስለዚህ ሰዎች እኔን ያስታውሱኛል፣ አቴንሽንን ካፕቸር ማድረግ ይችላሉ ማለት ነው። ነገር ግን እስካሁን ከነገርኳችሁ በኮንተንትና በተጨማሪም በብራንዲንግ አቴንሽንን ከመያዝ ይልቅ አዲስ አይዲያ አምጥቶ አቴንሽን መያዝ በጣም ከባድ ነው። ነገር ግን አንዴ የያዛችሁት አቴንሽን በታምር ከእጃችሁ ያወጣል። አንድ ኮንተንት ክሬተር አሁን ባልኳችሁ ስትራቴጂ አዲስ የሆነ አይዲያ አምጥቶ ለየት ያሉ ፍሬሽ አይዲያዎችን ኮንሲስተንትሊ እየለቀቀ የገነባው ኢንጌጅመንት በታምር ሊፈርስ አይችልም። ሊትራሊ በአካል የምትተዋወቁት ነው የሚመስላችሁ። እንደዚህ አይነት ኮንተንት ከሚሰራ ሰው ጋር በቃ በአካል የምታውቁት ጓደኛችሁ ነው የሚመስላችሁ እንጂ ኮንተንት ክሬተሩን ላይ መስላችሁ በቀላሉ ብሬክ አይደረግም። ሌሎቹ የአቴንሽን መሳቢያ ስትራቴጂዎች ግን በቀላሉ ብሬክ ይደረጋሉ። በተጨማሪም ደግሞ ከናንተ ተቃራኒ በሚመጣበትም ጊዜ በቀላሉ ሊገባ ይችላል ማለት ነው። ስለዚህ ምርጫው እናንተ ነው። አቴንሽን መሳቢያ 3 መንገዶችን ነግራችኋለሁ። ኮንተንት፣ ብራንዲንግ እና ዩኒክ አይዲያ ይዞ መምጣት። ከሶስቱ ምርጫው እናንተ ነው ማለት ነው። ሁለቱ የመጀመሪያዎቹን ከመረጣችሁ በቀላሉ ይገነባል፣ ነገር ግን በቀላሉ ይፈርሳል። ሶስተኛውን ዩኒክ አይዲያ ይዞ የመምጣት ስትራቴጂ ግን በቀላሉ አይገነባም፣ ነገር ግን በቀላሉ አይናድም። እኔ ይሄን መርጫለሁ፣ የእናንተ ምርጫ ነው ማለት ነው። አንድ ኮንተንት ክሬተር የያዘው አቴንሽን በጨመረ ቁጥር ደግሞ የሚይዘውም ገንዘብ ይጨምራል። ምክንያቱም አቴንሽን ነው የገበያው ከረንሲ ብያችኋለሁ። አቴንሽን በያዛችሁ ቁጥር ተመነዝሩታላችሁ ማለት ነው። ነገር ግን አቴንሽኑ በማስታወቂያ ነው የምትሸጡት። ለማስታወቂያ የሚከፍላችሁ ሰው ግን ምን ያገኛል ካላችሁ ዋነኛውን ጥያቄ ይጠይቃችኋል ማለት ነው። እዚህ ጋር 2 ፓርቲዎች አሉ። አክቹአሊ 3 ፓርቲዎች አሉ። ኮንተንት ክሬተሩ፣ ፕሮሞተሩ፣ በተጨማሪም ደግሞ ኮንተንት ኮንሱመሩ ማለት ነው። ስለዚህ ጌሙ እዚህ ውስጥ ነው የሚካሄደው ማለት ነው። መጀመሪያ የገንዘቡ ሶርስ ማን ነው ካለን ኮንሱመሩ፣ ኮንተንት ኮንሱመሩ ነው ማለት ነው። ከዛ በኋላ ፋሲሊቴተሩ ማን ነው ካለን ኮንተንት ክሬተሩ ነው። ከዛ በኋላ ደግሞ መጨረሻ ገንዘቡ የሚቀረው ማን ነው ካለን ፕሮሞተሩ ጋር ነው ማለት ነው። ይሄ ነው 3ቱ የኮንተንት ተጫዋቾች ማለት ናቸው። አንድ ኮንተንት ክሬተር ኮንተንት እየሰራ የኮንተንት ኮንሱመሩን አቴንሽን ግራብ ያደርጋል። ብዙ አቴንሽን ግራብ ያደረገ ኮንተንት ፕሮዲውሰር ማለትም ኮንተንት ክሬተር
ከፍተኛውን ገንዘብ ያገኛል ብያችኋለሁ። በዚህ ምክንያት ነው ብዙ አቴንሽኖችን ስለሳበ ማለት ነው። ስለዚህ የአንድ ኮንተንት ክሬተር ዓላማው ብዙ ኮንሱመር አቴንሽንን መሰብሰብ ነው ማለት ነው። ከዛ በኋላ ደግሞ ፕሮሞተር የሚባለው ነገር ይገባል። ፕሮሞተር የሚባለው ደግሞ የራሱ ፕሮዳክት ወይ ደግሞ ሰርቪስ ይዞ ይመጣል ማለት ነው። ነገር ግን የሚጎለው አንድ ነገር አለ። እሱም ሽያጭ ይጎለዋል፣ ማስታወቂያ ይጎለዋል፣ ብራንዲንግ ይጎለዋል ማለት ነው። ስለዚህ እዛ ኮንተንት ክሬተር ጋር ይሄድና ሰርቪሱን ወይ ደግሞ ፕሮዳክቱን እንዲያስተዋውቅለት ያደርጋል። ከዛ ያ ኮንተንት ክሬተር ደግሞ የያዘውን አቴንሽን ተጠቅሞ ያንን ማስታወቂያ ይሰራል ማለት ነው። ያንን ማስታወቂያ በሚሰራበት ጊዜ ኮንሱመሩ ይመለከትና ይገዛዋል ማለት ነው። ያ ማስታወቂያ ያልተሰራበት ደግሞ ኮንተንት ክሬተሩ ከፕሮሞተሩ ገንዘብ ያገኛል ማለት ነው። በተጨማሪም ደግሞ ፕሮሞተሩ ከከፈለው 10 እጥፍና 20 እጥፍ የሚሆን ገንዘብ ያገኛል። ምክንያቱም ለኮንሱመሩ ሽጦለታል ኮንተንት ክሬተሩ ማለት ነው። ስለዚህ ከኮንሱመሩ ገንዘብ ይሰበስባል ፕሮሞተሩ ማለት ነው። ትራያንግል ነው። 3 የተያያዙ ነጠብጣቦች ብላችሁ ማሰብ ትችላላችሁ። አንዱ ለአንዱ ይከፍላል፣ አንዱ ለአንዱ ይከፍላል፣ አንዱ ለአንዱ ይከፍላል። መጨረሻ ላይ ሰርክሉ ኮምፕሊት ይሆናል። ስለዚህ ኤግዚስት ማድረግ ይችላል ማለት ነው። አንድ ኮንተንት ክሬተር አቴንሽንን ማከማቸት ነው ቤዚካሊ ስራው ማለት ነው። አቴንሽን በየቀኑ በሚያደርጋቸው ነገሮች በየቀኑ በሚሰራቸው ኮንተንቶች አኪሙሌት ያደርጋል ማለት ነው። በየቀኑ በሚንቀሳቀሰው እንቅስቃሴ በሚሰራው ኮንተንት አቴንሽንን አኪሙሌት ማድረግ ነው ስራው። ያ አቴንሽን ወደ ገንዘብነት ስለሚቀየር ማለት ነው። ያ ያከማቸው አቴንሽን ተመልክቶ ነው ፕሮሞተሮች መጥተው ለሱ ለማስታወቂያ ከፍለውት ማስታወቂያ የሚያሰሩት ማለት ነው። ስለዚህ የትኛውም የኮንተንት ክሬተር ህይወት የሚሆነው አቴንሽንን ግራብ ለማድረግ ነው የሚሆነው። እኔም በእርግጥ አቴንሽንን ግራብ ለማድረግ ነው የምጥረው። ነገር ግን አቴንሽንን ግራብ ለማድረግ የምጥረው ጥሩ ነገር ሰጥቼ ነው። ጥሩ ነገር ሰጣችሁ ደግሞ አቴንሽንን ግራብ ለማድረግ በምጥሩበት ጊዜ ብዙ ነገር ታጣላችሁ። በእርግጥ እሱን ነገር አክሰፕት አድርጌ ነው ኮንተንት በሰራው የማጣውን ልጣ። ነገር ግን ኦቨርታይም አቴንሽንን አገኛለሁ። ያንን አቴንሽን ሞኔታይዝ እያረኩት ነው። አሁንም እያረኩት ነው። ወደፊትም አረጋለሁ ማለት ነው። ከዛ በኋላ ግን መጨረሻ ላይ የነሱን አቴንሽን ግራብ በማድረግበትም ጊዜ እነሱን ሳልጎዳ ጥቅም ሰጥቻቸው ከዛ በኋላ የነሱን አቴንሽን ግራብ ካረኩ በኋላ ደግሞ በማስታወቂያ በመሰራው ሰርቪስ ሞኔታይዝ ማድረግ ቻልኩኝ። ካሳ ካስኩ ማለት ነው። ራሴ ላወጣሁት ኢፈርት የሚመጥን ካሳ አገኘው ብዬ መናገር እችላለሁ ማለት ነው። ስለዚህ በእንደዚህ አይነት ፖዚቲቭ ኢነርጂ መሄድ ትችላላችሁ። ኮንተንትን ደግሞ ሞኔታይዝ ማድረጊያ 3 ቤዚክ የሆኑ ነገሮች አሉ። የመጀመሪያው የሰዎችን ፕሮዳክት ማስተዋወቅ ነው። ሁለተኛው ከፕላትፎርሙ የሚገኘው ገንዘብ ነው። ሶስተኛው የራሳችሁን ፕሮዳክት ማስተዋወቅ ነው ማለት ነው። አሁን የነገርኳችሁ የሰዎችን ፕሮዳክት ማስተዋወቅ ነው፣ በትራያንግል ያሳያችሁ ማለት ነው። ሁለተኛው ደግሞ ከፕላትፎርሙ የሚገኘው ገንዘብ ነው። ዩቲዩብ ላይ በብዛት ገንዘብ የሚገኘው ከፕላትፎርሙ ነው፣ ከጉግል አድሰንስ ማለት ነው። አድሰንስ ማስታወቂያ ያስገባል ቪዲዮአችሁ መጀመሪያ ላይ መሀል ላይ ምናምን። ከዛ በኋላ ማስታወቂያ ለማስገባት ያስከፈለውን ገንዘብ 50% የሚሆነው ለእናንተ ይሰጣል፣ 50% የሚሆነውን ደግሞ ለራሱ ይወስዳል ማለት ነው። ስለዚህ ፌር የሆነ ክፍፍል ይኖራል። እሱም አሪፍ ገንዘብ ያገኛል፣ እናንተም አሪፍ ገንዘብ ታገኛላችሁ። አሪፍ ፕላትፎርም ተፈጠረ፣ ሁሌ ኤግዚስት ያደርጋል ማለት ነው። ሶስተኛው ገንዘብ ማግኛ መንገድ የራሳችሁ ፕሮዳክት ወይ ደግሞ ሰርቪስ ነው። በብዛት እዚህ ዩቲዩብ ላይ ዮናስ መሆን ምናምን ትመለከቱታላችሁ፣ ኮርስ ይሸጣሉ። በተጨማሪም ደግሞ ፎሬክስ ትሬደሮችን ትመለከታላችሁ፣ እነ ኤቢ ማርሻል ምናምን፣ እነሱም ኮርስ ይሸጣሉ። የራሳቸው ሰርቪስ ገንብተዋል ማለት ነው። ምክንያቱም ብራንድ አላቸው። ያንን አቴንሽን ግራብ ያደረጉት አቴንሽን አለ። ያንን አቴንሽን ደግሞ ወደ ሽያጭ ቀይሩታል ለዚህ ሰርቪስ ማለት። ከሰርቪስ ባለፈ ደግሞ ፕሮዳክት ማምጣታችሁ መሸጥ ትችላላችሁ። ነገር ግን እኛ ሀገር ላይ ፕሮዳክት መሸጥ በጣም ከባድ ነው። እንኳን እንደዚህ በማስታወቂያ ምናምን ቀርቶ ሱቅ ከፍታችሁ ደንበኛ አለ በሚባልበት ቦታ እንኳን ወስዳችሁት መሸጥ ከባድ እንደሆነ ታውቃላችሁ። እንኳን እንደዚህ ኮንተንት ክሬተር ሆናችሁ ሁለተኛ ስራችሁ ነው ማለት ነው። የራሳችሁን ፕሮዳክት ታመጣላችሁ፣ አቴንሽን ይዛችኋል። ስለዚህ የያዛችሁትን አቴንሽን ያንን ፕሮዳክት ለማስተዋወቅ ትጠቀሙትና ያ አቴንሽኑን የያዛችሁት ሰው ደግሞ የእናንተ ፕሮዳክት ይመለከትና ይገዛችኋል ማለት ነው። ስለዚህ እሱ ነው ፕሮዳክት መሸጥ ምላችሁ። በጣም ብዙ ኮንተንት ክሬተሮች ኢትዮጵያ ውስጥ እየተጠቀሙበት ነው፣ በትክክል እየሰራ ያለ ነው። ነገር ግን ወደፊት ይሄ ስራ እየተለመደ ይመጣል ብዬ አስባለሁ። አሁን ውጭ ሀገር ላይ ከተመለከታችሁ መርቻንት ሆነው ይሰራሉ ኮንተንት ክሬተሮቹ። ለአማዞን ለምናምን ለመሳሰሉት ለኢኮሜርስ ሳይቶች ማስታወቂያ ይሰራሉ። ከዛ በኋላ በሚሸጠው ሽያጭ ልክ በፐርሰንት ይከፈላቸዋል ማለት ነው። ሌላኛው በኮንተንት አቴንሽንን ይዛችሁ ሞኔታይዝ ማድረግ የምትችሉበት መንገድ ደግሞ ለየት ያለ ነው። እኔ የምጠቀምበት መንገድ ማለት ነው። ሰዎች በሚሰጧችሁ ክብር ተጠቅማችሁ ገንዘብን ጀነሬት ማድረግ ማለት ነው። ለምሳሌ አሁን እኔ የተለያዩ ቢሮዎች ላይ ገባ ነበረ። ዲጂታል ማርኬቲንግ በምሰራበት ጊዜ ቢሮ በከፈትኩ ጊዜ ትላልቅ ድርጅቶች ጋር ከስተመሪ እንዲሆኑ ኮልድ አውትሪች አረግ ነበረ። ትላልቅ ሲኢኦዎች ጋር የባንክ ሲኢኦ ምናምን ሳይቀሩላ ሪች አውት አረግ ነበር። እንደዛ በማረግበት ጊዜ ደግሞ ዋነኛ የጠቀመኝ ነገር ምንድነው? ኮንተንቴ ነው፣ ብራንዴ ነው፣ የነሱን አቴንሽን መያዜ ነው። ስለዚህ የነሱን አቴንሽን ስለያዝኩ እዛ ቦታ ላይ ሲሄድ ክብር አገኛለሁ። ከዛ በተጨማሪም ደግሞ ገንዘብ ማግኘት እችላለሁ ማለት ነው። ስለዚህ በጣም ጠቃሚ የሚባለውን ማግኘት የምፈልገውን ነገር
አገኘለው ማለት ነው። ስለዚህ እኔ እንዲያውም የምመክራችሁ አሪፍ ኮንተንት ክሬተሮች የሚሰሩት ስራ ምንድነው? ሁሌ ኮንተንት ፕሮዲዩስ ያደርጋሉ፣ ከዛ አቴንሽኑን ግራብ ያደርጋሉ፣ ከዛ በኋላ ሃይ ቲኬት ከፍተኛ ማርጅን ያላቸው ከፍተኛ ፕሮፊት ያላቸው በአንድ በሁለት ሽያጭ ብዙ ሚሊዮኖችን ብዙ መቶ ሺዎችን ማትረፍ የምትችሉባቸውን ስራዎች ጀምሩ። ከዛ በኋላ ያንን ስራ ግን በቲክቶክ ቀጥታ ማስተዋወቅ ሳይሆን ያንን ስራ በአካል በምትሰሩበት ጊዜ ሰዎች እናንተን በኮንተንት ስለሚያውቋችሁ ያከብሯችኋል። ስለዚህ ስራው የመሳካት ቻንስ ይኖራል። ስለዚህ ስራችሁን አቀላጠፈላችሁ ኮንተንቱ ማለት ነው። አንድ ለየት ያለ ነገር ልንገራችሁ። ድንገት ከሰዎች ጋር እያወራን ነበረና ስለ ኮንተንት ክሬሽን አንድ ሰው ምን አለኝ መሰላችሁ? አብዛኞቹ ኮንተንት ክሬተሮች እብድ ናቸው የሚል ሀሳብ አነሳ። እኔም 100% ተስማምቼባቸዋለሁ። አብዛኞቹ ኮንተንት ክሬተሮች እብድ ናቸው። ለምን ግን እብድ ሆኑ ካልን መጀመሪያ ማሰብ ያለብን ነገር የሰዎች ሳይኮሎጂ እንዴት እንደሚሰራ ነው። እስቲ ለምሳሌ ከቤታችሁ ውጡና መንገድ ላይ ዝም ብላችሁ 1000 ሰዎችን ተመልከቱ። አንዳቸውንም አታስታውሷቸውም። ነገር ግን 1001ኛ የሆነ እብድ ብታዩ የምታስታውሱት ያንን እብድ ነው ማለት ነው። ስለዚህ ከቤታችሁ ወጣችሁ ከዛ በኋላ 1001 ሰዎችን አያችሁ። ከዛ በኋላ ቤታችሁ ስትመለሱ የምታስታውሱት ግን 1001ኛውን እብድ ነው። ለምን ካላችሁ ከአብዛኛው ከክራውዱ ተለይቶ ስላያችሁት ማለት ነው። ስለዚህ ኮንተንት ክሬተሮችን በሚጀምሩበት ጊዜ ሁሉም ተመሳሳይ ናቸው። ነገር ግን ከሁሉም ተመሳሳይ ውስጥ አንዱን እብድ ታስታውሱታላችሁ። ቀጣይ ቪዲዮ በሚለቅበት ጊዜ ላይክ ታረጉታላችሁ። ቀጣይ ቪዲዮ ላይክ በታረጉበት ጊዜ ቀጣዩንም ላይክ ታረጋላችሁ። ከዛ በኋላ እንደዚህ የሚያደርግ ደግሞ ልክ እንደናንተ ላይክ የሚያደርገው እብድ ስለሆነ አስታውሶት ላይክ የሚያደርገው በጣም ብዙ ሰዎች አሉ። ስለዚህ እብድ ብቻ ይሆናል ዋና የሚባሉት ኮንተንት ክሬተሮች ማለት ነው። ስለዚህ ኮንተንት ክሬሽን የአቴንሽን ጨዋታ ነው ካለ አቴንሽን የያዘው ብዙ ገንዘብ ብዙ ቢፈልገው ነገር ያገኛል ካለ እኔ መመክራችሁ አንድ ነገር ምንድነው? ላመናችሁበት ኮንተንት እብድ ለመሆን አትፍሩ ብዬ መክራችኋለሁ። እንደዚህ አድርጋችሁ በቀላሉ በከፍተኛ ደረጃ ሞኔታይዝ ማድረግ ትችላላችሁ ኮንተንታችሁ ማለት ነው። በጣም ኢዚ እና ስማርት ዌይ ነው አሁን መጨረሻ ላይ ነገርኳችሁ ማለት ነው። ከዛም በተጨማሪ ዋና የሚባሉ የኮንተንት ሞኔታይዜሽን ሜቶዶችን አሳይቻችኋለሁ። እንዴት ሞኔታይዝ እንደምታደርጉት አቴንሽን እንደሆነ ዋና መሰረቱ ገንዘብ ለማግኘታችሁና ለኮንተንት ክሬተር አቴንሽን እንዴት እንደሚያገኝ አቴንሽን ለማግኘት የሚጠቅሙ 3 ስትራቴጂዎችን ነግራችኋለሁ፣ እኔ የምጠቀምበትን ጨምሮ ማለት ነው። ስለዚህ ኮንተንት መጀመር የምታስቡ ከሆነ እንደዚህ አድርጋችሁ ኮንተንትን ሰርታችሁ አቴንሽን ትይዛላችሁ። አቴንሽን ከያዛችሁ በኋላ አሁን ባልኳችሁ መንገድ ሞኔታይዝ አድርጋችሁ ገንዘብ ማግኘት ትችላላችሁ ማለት ነው። እኔ ለማታውቁኝ ቅዱስ ጎሳ ይባላለሁ። ከዓመት በላይ ዩቲዩብ ላይ ኮንተንት ክሬሽን እያስተማርኩ የቆየሁ ነኝ። በየሳምንቱ ሁለት አሪፍ የኮንተንት ክሬሽን ቪዲዮዎችን ለቅላችኋለሁ። አሁን ወደ 7700 አካባቢ ሎያል የሆኑ ሰብስክራይበሮችን ደርሰናል። እነዚህ ሰብስክራይበሮች ኮንተንት ክሬሽን የሚሰሩና መስራት የሚፈልጉ ናቸው። እናንተም የዚህ ምርጥ የኮንተንት ክሬሽን ኮሚኒቲ አባል መሆን የምትፈልጉ ከሆነ ሰብስክራይብ ማድረግ እንዳረሱ፣ በተጨማሪም የቪዲዮ ለብዙ ሰዎች እንዲደርስ ሼር እና ላይክ ማድረጋችሁን እንዳረሱ። ቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።